እግዚአብሔር በላዩ ላይ ኢንቨስት አረገባት ይላል። እንግዲህ እኮተኩተዋለሁ ብቻ አይደለም ፍግ አረግለታለሁ፣ ውሃ አጠጣዋለሁ። የሚያስፈልገውን ለማደግ ለማፍራት ላለማፍራት ምክንያት እስኪያጣ። አለማፍራት አይቻልም። ማፍራት ታምር አይደለም። አለማፍራት አትችልም። እና ምንድነው ታዲያ ጥላውን ከኔ የሚጠበቀው? ሪሜን ኢየሱስ ላይ መኖር። አላፈራስ የሚባል ኦፕሽን የለም። ተባረክ ይልሃል እግዚአብሔር። ተባረክ ብሎ ማንስ ቢረግም? ዛሬ ደግሞ እዚህ ቁጥር 7 እና 8 አካባቢ ላይ ያለችዋን ነገር ቶሎ ቶሎ ልንገራችሁ። ቁጥር 7 ምንድነው የሚለው? ዘወትር በእርሷ ላይ የሚወርደውን ዝናብ የምትጠጣና ለሚያርሷት ፍሬ የምትሰጥ መሬት ከእግዚአብሔር በረከትን ትቀበላለች ይላል። እንዴት አይነት የተባረከች መሬት ናት ይቺ መሬት! የሰው ልብ ነው አፍተሮል፣ ያው በመሬት የሚያቀርበው የሰው ልብ ነው። እና መሬቷ በጣም ጥሩ መሬት ናት፣ በጣም መልካም መሬት ናት። እግዚአብሔር በላዩ ላይ ኢንቨስት አረገባት ይላል። እንግዲህ እስራኤልን ይሁዳን ይናገራታል። እስራኤል ለኔ እንደ ወይን እርሻ አይደለችምን አለ እግዚአብሔር። ወይን እርሻ ናት እስራኤል ለኔ፣ ህዝቤ ለኔ እንደ ወይን እርሻ ነው። እኔ ደግሞ ገበሬ ነኝ። የወይን እርሻውን እኮተኩተዋለሁ አለ እግዚአብሔር። ነው እንግዲህ እየተናገረ ያለው በነብዩ በኩል። እኮተኩተዋለሁ ብቻ አይደለም ፍግ አረግለታለሁ፣ ውሃ አጠጣዋለሁ። የሚያስፈልገውን ለማደግ ለማፍራት ለመለምለም የሚያስፈልገውን ነገር በሙሉ አድርግለታል አለ እግዚአብሔር። የኔ ድርሻ መኮትኮት፣ ማስተካከል፣ ማዘጋጀት፣ ማጠጣት፣ ሁሌ ከልቲቬት ማድረግ፣ ይሄንን አደርጋለሁ። እንደውም እኮ ለወይኔ ስፍራ ምን ያላረኩለት ነገር አለ እግዚአብሔር። አሁን እርሻው ራሱ ይጠየቃል። እግዚአብሔር ምን አላረገልም ሲባል ሁሉን አርጎልኛል። ላለማፍራት ምክንያት እስኪያጣ አይቻልም። በእግዚአብሔር ቤት ውስጥ ኖሮ አለማፍራት አይቻልም። ማፍራት ታምር አይደለም፣ ናቹራል ነው፣ ኖርማል ነው። ማፍራት ተቀብሎ መመለስ ናቹራል ነው። መሬት ዝናብ ሲዘንብበት እንደሚጠጣ እንደሚቀበል፣ ቀጥሎ ለሚያርስበት ምላሽ እንደሚሰጥ እንደዚሁ ነው አለ እግዚአብሔር። ዝናብና በረዶ ወርዶባት መሬት ካፈራች ጄኒውን የሆነ ኮራፕትድ ያልሆነ ዘላለማዊው የኔ ቃል መጥቶ እንዴት አያፈራም? መጽሐፍ ቅዱስ ላይ እናንተ እርሻ ናችሁ ካለ እግዚአብሔር ገበሬ ነው። ስለዚህ እግዚአብሔር እኔ ገበሬ ነኝ አለ። ገበሬ ሁሌ ምንድነው? ፍሩት ኦሪየንትድ ነው ገበሬ። ገበሬ ፍሬ ፈላጊ ነው። ባይዘው ለፍቶ አላ እንደ ውለታ እየቆጠረ አይደለም ፍሬ የሚሰበስበው። እንዴት የተባረከ ነው እያለ አይደለም የሚሰበስበው፣ ለፍቼ ይባል እና ባታፈራ ነው የሚጨነቀው። ስለዚህ ፍሩት ኦሪየንትድ ነው ገበሬ። እግዚአብሔር አብ ገበሬ ነው፣ ፍሬ ፈላጊ ነው። ህዝቡ መሃል ይመጣል። ለምን? የለፋውን ልፋት ያውቃል። ግንድ ደግሞ አለ። ግንዱ ደግሞ ኢየሱስ ነው። እና እናንተ ደግሞ በግንዱ ላይ ያላችሁ ቅርንጫፎች ናችሁ። ስለዚህ እኔ እግዚአብሔር መጥቼ ልጄ ላይ ግንዱ ላይ አምጥቼ አጣብቂያችኋለሁ አለ። እኔን ትራንስፕላንት ነው ያደረገኝ። አይሁዳዊስ በፍጥረቱ አይሁዳዊ ነው። የዘር ግንዱ ከኢየሱስ ጋር ይገጥማል። ላይኔጁ የዳዊት ልጆች ናቸው። እኔስ ሙልጭ ያልኩ ኢትዮጵያዊ ነኝ። አለማፍራት አትችልም። መሬቱ በጣም ፈርታይል ነው፣ ግንዱ ኢየሱስ። አሁን እግዚአብሔር ከመሬትም ከግንድም ጋር ጨርሷል። ግንዱ መስቀል ላይ ሞቶ አስደስቶ ጨርሷል። እግዚአብሔር አልቲሜትሊ ደስ ብሎ ጨርሷል በኢየሱስ። ምን አይነት ነው ተብሎለታል ኢየሱስ። አብ ከሰማይ እንደዚህ ደስ ሊያሰኘኝ የሚችል አልነበረም፣ ወደፊትም አይኖርም፣ ጨርሻለሁ ደስታዬን አለ። እና ከግንዱ ጋር እግዚአብሔር ዲል አድርጎ ጨርሷል መስቀል ላይ። ከማጋ ነው ከዚህ በኋላ የሚያወራው? ከቅርንጫፍ ጋር። እግዚአብሔር አሁን ከኢየሱስ ጋር በምንም ጉዳይ አያወራም፣ ከኔ ጋር ነው የሚያወራው። አፈራወይ ነው የሚለኝ። ለምን? የግንዱን አቅም ያውቀዋል። እስኪሞት ነው ህይወት የሚሰጠኝ። እየኖረ አይደለም የሚያኖረኝ፣ እየሞተ ነው የሚያኖረኝ። እዛ ድረስ እኔን ለማኖር ይሞታል። ምን አይነት እድለኛ ቅርንጫፍ ነኝ! ለማፍራት ምንም አልተጠየኩም፣ ግንዱ ላይ መኖር ብቻ ነው የተጠየኩት። ተጓተት አላለኝም። ግንዱ ሆይ እባክህ እባክህ አልልም። መስቀል ላይ ሞቶ ዝርግፍ አድርጎታል ላይ። ያልፈሰሰ ጸጋ የለም፣ ያልወረደ መንፈስ የለም፣ ያልተሰጠ ትምህርት የለም። እዚህ ውስጥ the whole counsel of God አለ። እና ምንድነው ታዲያ ጥላውን ከኔ የሚጠበቀው? ሪሜን ኢየሱስ ላይ መኖር መቆየት፣ የኢየሱስን ህይወት ኤክስፔሪየንስ ማድረግ። የዚህ ደብዳቤ ጻፊ ሊያስረዳ እየሞከረ ያለው እሱን ነው። አለማፍራት አይቻልም። አላፈራስ የሚባል ኦፕሽን የለም። አላፈራ በህይወት የለም። ማፍራትስ ውለት አይደለም ለእግዚአብሔር። እየኖርክ ነው ማለት ህይወት አለ ማለት ነው። አንዳንድ ሰው በጣም ሲጸልይ ይገርማቸዋል። ለእግዚአብሔር ስል ለራሴ እኔ በጸልይ ለራሴ እኔ አንዳንድ ጸሎታውን ስትመጡ ብዙ ነገር አይዛችሁ ሆነ ሊያስቀር የሚችል ውጊያ ምናምን አይጠፋም፣ ክፉ ሰው አይጠፋም። እንዲሁም ደግሞ የወደቀ ዓለም ስለሆነ ደግሞ ኮራፕትድ ነው እንትኑ የሆነ ነገር ቸግቷል። አልፈ መጣ ስትመጣ ምንድነው እያሰብክ የምትመጣው? እኔ ለጌታ ስል እንትኑንም ተውኩት ለጌታ ስል። ከዛ መጣ ስትንበረከክ አባቴ ዛሬ ብቀር ኖሮ ውለታው ይጠፋባል። ሰነፍ ባልጋው ላይ ወዲህ ይላል አለ። በር እንዲህ አይደለም የሚለው? ልክ እንደ በር እንትን ሰነፍ አልጋ ላይ እንደዛ ነው የሚንቀሳቀሰው። ሰነፍን ሙቀጫ ውስጥ አስገብተህ ብትወቅጠው ስንፍናው አይለቀውም ይላል። አፈራርሰ መልሰህ ብትሰራ ሰውየው ፈራርሶ ባይዝ ስንፍና አለ ላይ ላይ ኤሌመንቱ አይሄድም አለ። ህይወት እንዲህ ቢሆን እንዴት ጥሩ ነው። ስንፍና እንደዚህ መጠንከሩ እግዚአብሔር በሰጠው ጥበብ ነው። አልኩ ከንቱ ነው።
ስለዚህ ጳውሎስ ምንድነው የሚለው ያለው አለና የሚመጣው ህይወት ነው። ከዛ ሞት ከዛ ደግሞ ምንድነው የሚለው ማንኛውም ኃይል ይላል። ማንኛውም ኃይል ባይዘው ትልቅ ቃል ኖርማል ቃል እንዳይመስላችሁ። ማንኛውም ኃይል የሚለው ከእግዚአብሔር ኃይል ውጭ የሆኑ ኃይላትን ኢትስ ኤ ሲስተም ዝም ብሎ ፓወር ማለት ብቻ አይደለም። ኢትስ ኤ ሲስተም ፖለቲካሊ ኃይል አለ፣ ሶሻሊ ኃይል አለ፣ በጣም ብዙ ናቸው ባይዘው። የአጋንንት ኃይል አለ ከእግዚአብሔር ኃይል ውጭ። ምክንያቱም የክርስቶስ ፍቅር የእግዚአብሔር ኃይል ነው። ምንም ኃይሎች ተሰብስበው ከዚህ ኃይል አይበልጡም ነው። የክርስቶስ ፍቅር በመስቀል ላይ የተገለጠ የእግዚአብሔር የማዳን ጉልበት የእግዚአብሔር ኃይሉ የተገለጠው ክሮስ ላይ ቀጥሎስ ሪዘሬክሽኑ ላይ ነው። የትንሣኤ ኃይል ከእግዚአብሔር ኃይል ውጭ ያሉ ኃይሎች በሙሉ ተሰብስበው ይህንን ኃይል አያክሉም ማለት ግን እንዲህ ዝም ብሎ የዋዛ ኃይል እንዳይመስልህ። ሰውን ለማድከም የሚጠቀመው የአጋንንት ኃይል አለ። ለማሳበድ እድሜውን ለመጨረስ ዓለምን ለመግዛት የሚጠቀሙት የአጋንንት ኃይል አለ። ዓለምን እኮ ዶሜን ለማድረግ እንዲህ ለመያዝ አናቱን ለመያዝ እኮ የሚጠቀሙት እኮ ኃይል አለ። የትኛውም ኃይል አለ። ከፍታ ጥልቀት፣ የትኛውም ፍጥረት ልዩ ፍጥረት እና ልዩ ፍጥረት አላውቅም። አሁን እኛ የምናውቀው በጣም ትንሽ ስለሆነ ጭንቅላቱ በጣም ትንሽ ነገር ነው የሚያውቀው። እጅግ በጣም ግዙፉን እግዚአብሔርን በጣም በተገለጠለችን መጠን በጣም ጥቂት እናውቃለን። ከዛ ውጭ ቅዱሳን መላእክት እናውቃለን። ከዛ አጋንንት እናውቃለን። ከዛ ውጭ ሰው እናውቃለን። ከዛ ውጭ ምን ታውቃለህ? ምንም አናውቅም። መጽሐፍ ቅዱስ ላይ ያለው እሱ ነው። ጳውሎስስ ሶስተኛ ሰማይ ሄዶ መጥቷል እና ምን አለ? ሰው የማያየውን አየ። ስለዚህ አሁን እዛ ያየውን ፍጡር አይቶ መጣና ሲጽፍ ምን ይበለው? መሬት ላይ ለመጡት በሙሉ ቃል አለ። እዛ መጥቶ አያውቅም። መሬት ቃል የለውም። ልዩ ፍጥረት። መንፈሳዊ ዓለም በጣም ግዙፍ ነው ባይዘው እጅግም ትልቅ። መሬትና ፍጥረት በጣም ኢምንት ናቸው። መንፈሳዊ ዓለም በጣም ይሄ ከዛ ነው የመጣው የተገኘው አስገኝ ነው ያለው። በዚህ በጣም ደቃቅ አእምሮ ያንን ሁሉ በጣም ግዙፍ ነገር ኢንተርቴን አድርጎ መጨረስ አይቻልም። እግዚአብሔር ሊነግረን የፈለገውን ራሱ ጨርሰን ማወቅ አንችል። ዘርዝሮ ይህ ሁሉ ክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር እንደማይለየን ተረድቻለሁ። ክብር ለኢየሱስ ይሁን። ይህንን ሁሉ ነገር ተቀብላ ለሚያርሷት ምላሽና ፍሬ የምትሰጥ መሬት እግዚአብሔር ዘንድ በረከትን ገበሬው ያመሰግናታል አለ። ገበሬው ማን ነው? እግዚአብሔር ነው። መሬቱ ማን ነው? እኛ ነን። የእግዚአብሔር ቃል በላያችን ላይ ሲመጣ እግዚአብሔር እንደዚህ በዝማሬ በጸሎቱ ጸጋ ሲያፈስልን ተቀብለን ተመስገን ብለን ሪጆይስ አድርገን ወተን ስንኖርበት እግዚአብሔር ይባርካል። ደስ ብሎ በረከትን ትቀበላለች ማለት ባይዘወይ ትክክለኛ ቃሉ ኢሎጊያ የሚል ቃል ነው። ኢዩና ሎጎስ የሚል ሁለት ቃል ነው። ጉድ ወርድስ ማለት ነው። እግዚአብሔር ይባርካል በቃሉ ተባረክ ይልሃል። እግዚአብሔር ተባረክ ብሎ ማንስ ቢረግም ይውጧል፣ በረከት ያደርገዋል። እርግማኑን ራሱ እግዚአብሔር ተባረክ አለ እና ኢሎጊያ ማለት ጉድ ወርድስ እግዚአብሔር ከሰማያው ይናገራል ስላንተ። ክሪስቶፈራ እግዚአብሔር ከላይ ቴስቲሞኒ የሚሰጠው እግዚአብሔር ሰው አይደለም የሚመሰክርል። እግዚአብሔር ከሰማይ ተባረክ። እግዚአብሔር ከባረከ እግዚአብሔር የመረጠውን አይደለም የሚለው ማን ይከሰዋል? ከሳሽ የለም አይደለም የሚለው የእግዚአብሔር ይበልጣል። እኔና እግዚአብሔር መሃል ባይዘው ሰይጣን ሲገባ እግዚአብሔር መጀመሪያ የሚያስወጣው ሰይጣን ኢያሱን ሊከስ ሲገባ ሰይጣን መጀመሪያ እኮ ባዕድ ነው። እሱ ባዕድ ነው። ይሄ ቤተሰብ ኢያሱና እግዚአብሔር ፋሚሊ ናቸው። ያኛው ባዕድ ነው፣ ሌላ ነው እና ሰውየው ድፋም ለዞ ሊከሰው እኮ ነው የመጣው። እግዚአብሔር ሲያይ ኢያሱ አለው ሰይጣን ሆይ አቤት አለ። እግዚአብሔር ይገስጽ። እግዚአብሔር ከኔ በላይ ነው። በእግዚአብሔር ስም ገስጽ። እግዚአብሔር ከሱ በላይ የለም። በራሱ ነው የሚገስጸው። እግዚአብሔር ይገስጽ። ማን ነው ባይ? ራሱ እግዚአብሔር። ኢየሩሳሌምን የመረጠ አለ። አሁን ድፋም ልብስ አልለበሰም አይደለም ያለው እግዚአብሔር። መርጬዋለሁ አለ። ውጣ ከመሃል አለው። አስወጥቶ ከዚህ የቤተሰብ ነው አለው። ድፋም ልብስ ጎለ ሊል ሲል ውጣ ከመሃል። እግዚአብሔር ከሰይጣን ጎግኖ አይመታ። እግዚአብሔር እጁ አንሶ ነው እንዴ በሰይጣን እጅ የሚመታ? ሰይጣን ራሱ ባይዘ እግዚአብሔር ሊቀጣ ሲል ዳር ነው የሚቆመው። እዛ ጥግ ላይ እንዳይደርስበት ሲጀመር አፍተሮል እግዚአብሔር ከቀጣ በፍቅር ነው የሚቀጣ። ሲቀጣ ሊያቀና ነው የሚቀጣ። ሲቀጣ አባት ልጁን ቀጥቶ ገንዘብ እንደሚያደርግ ሊያረግ ነው። ካራክተር ዋይዝ አንደርስታንድ ካላረከው ነው እንጂ እግዚአብሔር ሊያሳድግ ነው የሚቀጣ፣ ሊያኖር ነው የሚቀጣ። እኔ ልጄን ስቀጣው እምቀጣው ነገ የተመሰገነ ልጅ እንዲሆን ብዬ እንጂ እሱስ የኔ ልብ አንደርስታንድ እስኪያደርገው ድረስ ሊቸገር ይችላል። ዝም ብሎ ይቀጠቅጠኛል አባቴ ብሎ የእንትና እኮ አባት እኮ አይነካውም። አንተ ምንድነው የምመታኝ? ደህና ሰው እንድትሆን። ኦኬ ለካ ልጅ አይቀጣ አሉ አንዳንድ ሰዎች። በምክር ብቻ እንደማይሆን እኔ ምስክር ነኝ። በምክር ብቻ ልጅ አይስተካከልም፣ መቀጣት አለበት፣ ግዴታ ነው። ልጅን በሚሄድበት መንገድ መራው እና እሱስ እንዲህም ነው የሚሄደው። ልጅ ዳዴ ደስ ሳይል አይቀርም። በዚህ ጋር ጀምሮ መንገድ የሚወስደው ነገር ብዛት ስታሰምርለት ታው ልክ አይደለም ስትለው ነው ይላል። እግዚአብሔር እንደሱ ነው። ልጆች ነና እድሜያችን ነው ትልቅ እንጂ እኮ በእግዚአብሔር እጅ ላይ እኮ ልጅ ነው ሁሉም። እግዚአብሔር ፊት ትልቅ ሰው የለም። የዘላለም አምላክ ፊት የ70 ዓመት ሰው ምንድን ዘላለም ላይ 70 እኮ ነጥብ ራሱ አይደለም እና እስቲል ልጅ ነህ። ስትሞት እኮ አርጅቶ መጣ እድሜ ጠግቦ ሞተ የሚለው ባይ ሰውየው ሲጽፍ ነው። እግዚአብሔር ሲያይ ወዲያው ነው የመጣው ነው የሚል። ስለዚህ መለወጥ አለብን፣ ማደግ አለብን፣ በዚህ በክርስቶስ ፍቅር መኖር። ይህንን ኤክስፔሪየንስ አድርጉ ባካችሁ፣ በእውነት እባካችሁ ልለምናችሁ። ዛሬ ፕሮግራም ተካፈላችሁ እንዳትሄዱ። እድሜያችሁን ሁሉ ፕሮግራም እየተካፈላችሁ እንዳትጨርሱ። ከጌታ ጋር መኖር። ክብር ለኢየሱስ ይሁንለት።